ኢንሻአላህ አለሽ ሜላት አለሁ። ኦኬ በቃ ጨርሰናል። እንግዲህ ስላሴ ማለት አምላክ ማለት በባህሪ አንድ በአካል ሶስት ነው ብላችሁ ነው የምታምኑት አይደለ? እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴልሱ በአካላት አዎ አዎ በቃ ችግር የለውም። ሰለስቱ አማልክት ብላችሁ ታምናላችሁ አይደል? ሰለስቱ አማልክት ሰለስቱ አማልክት አዎ በቃ አሁን ወደ ጥያቄሽ መሄድ ትችያለሽ ወደምትፈልጊው። እሺ እኔ ጥያቄ ቁርአን መች ወረደ? የዛሬ 1400 ዓመት ነው የወረደው። በ610 ነው መውረድ የጀመረው። በ632 በጨረቃ አቆጣጠር ለ23 ዓመት ነው የወረደው። በ10ሩ የወረዱት በመካ ነው። በ13 ዓመት ደግሞ የወረደ ደግሞ በመዲና ነው ማለት ነው። ይሄ ነው ያለው ትምህርት። እሺ እስልምና ቁርአን ከመውረዱ በፊት አለ ብላችሁ ታምናላችሁ አይደል? እናምናለን። አዎ ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ቁርአን ከመውረዱ በፊት ከአደም ጀምሮ እስልምና አለ ብለን እናምናለን። እስልምና ማለት ምን ማለት ነው ብሎ የመጀመሪያ ሐሳቡ ከተረጁ ኢስላም የሚለው የአረብኛው ቃል አስለመ ታዘዘ ከሚል ቃል የመጣ ሲሆን መታዘዝ ማለት ነው ትርጉሙ ሲምፕሊ። ሙስሊም ማለት ደግሞ ታዛዥ ማለት ነው። አንዱን አምላክ ሰማይና ምድርን በመካከላቸው ያለውን የፈጠረ አንዱን አምላክ የሚታዘዝና የሚያመልክ ሰው ምን ይባላል? ሙስሊም ይባላል። ሃይማኖቱ ደግሞ ወይም አስተምሮቱ ምን ይባላል? ኢስላም ይባላል። ስለዚህ ከአደም ጀምሮ ኢስላም ነበረ ስንል ወይም ሙስሊሞች ነበሩ ብለን ስንል ረሱል ሰለላሁ ዐለይሂ ወሰለም በዛን ጊዜ ነበሩ ቁርአን ነበሩ ማለታችን ሳይሆን ከአደም ጀምሮ አንዱን አምላክ የሚያመልኩ እና የሚታዘዙ ነበሩ እያልን ያለ ነው። ይሄ ነው እንትኑ ማለት በጥቅሉ። እሺ ያንን የሚያስረዳው የቁርአን ክፍል የቱ ጋር ነው ያለው? ሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ ከአንተ በፊት የላክናቸው መልእክተኞች ከኔ በቀር ሌላ አምላክ የለም አምልኩኝ በማለት ወደ እነርሱ ግልጠተ መለኮትን የምናወርድ ቢሆን እንጂ ከመልእክተኛ አንድንም አላክንም እያለ አምላካችን አላህ ይናገራል ማለት ነው። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይም አላህ ዘንድ ያለው ሃይማኖት ኢስላም ነው ይላል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 85 ላይ ከእስልምና ወይም ከኢስላም ሃይማኖት ሌላ የሚፈልግ በመጨረሻ የተዋለም ከከሳሪዎቹ ነው ይላል። አብርሃም ሙስሊም እንደነበረ ቁርአን ይናገራል። ኖህ ሙስሊም እንደነበር ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 136 ላይ እኛ ሁላችን ለአላህ ታዛዦች ነን ይላል። ታዛዦች ለሚለው የአረብኛው ቃል ሙስሊሚን ነው የሚጠቀም። ሙስሊሚን ማለት የሙስሊም ብዙ ቁጥር ሆኖ ነው የተቀመጠው ማለት ነው። ስለዚህ ከአደም ጀምሮ የነበሩ ሰዎች ሙስሊሞች ናቸው ስንል ይህንን ታሳቢና ዋቢ አድርገን ነው ማለት ነው። እሺ ሌላ ጥያቄስ መቀጠል እችላለሁ? እስከምትፈልጊው ድረስ ይሰማል? ይሰማል። እሺ ቁርአን ያላህ ቃል ነው ብላችሁ ነው የምታምኑትና? ኦፍ ኮርስ ለዛም ማረጋገጫዎቹ ምንድናቸው? ያላህ ቃል ስለመሆኑ ቁርአን ሙሉ ለሙሉ ከሱረቱ ፋቲሃ እስከ ሱረቱ በረሱል አማካኝነት በሰሃቦች የተጻፈ ነው አይደለ? ማን ጻፈው አይደለም፣ ማን ተናገረው ነው። እኔ ሌላው ምሳሌ ሳወራ አንቺ ልጽፊልኝ ትችያለሽ፣ እኔ ሳወራ ማለት ነው አይደለ? ልጽፊልኝ ትችያለሽ። ቁርአንን የጻፉት ሰሃባዎቹ ናቸው የጻፉት ቁርአንን የጻፉት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ማንበብና መጻፍ አይችሉም። በሱረቱ አንከቡት ምዕራፍ 29 ቁጥር 48 ላይ እንደዛ ነው። መጻፍም ማንበብም አይችሉም እሳቸው ማለት ነው ራሳቸው ማለት ነው። አንድ በረሃ ላይ ግመል ገፍ የነበሩ ሰው ነበሩ፣ ምንም አያውቁም ነበረ። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም አምላካችን አላህ ጅብሪልን ላከውና በጅብሪል አማካኝነት ቁርአንን ሪቪል ያደረገው ማለት ነው፣ ተናገረ ማለት ነው። የቁርአን ተናጋሪ አላህ ነው። ጂብሪል አለይሂ ሰላም ሆነ ረሱል ሰለላሁ ዐለይሂ ወሰለም በቁርአን ላይ ያላቸው ድርሻ መልእክቱን ማድረስ ብቻ ነው። ከዛ አንጻር ነው ቁርአን ያላህ ንግግር ነው፣ ሙሉ ለሙሉ ያላህ ንግግር ነው። ካላህ ውጪ የቁርአን ተናጋሪ ማንም የለም ሙሉ ለሙሉ። እሺ የሆነ ጊዜ የፎይ ላይቭ እያየው ስለ አፈጣጠር ሰምቼ ነበር። ቁርአን ስለ አፈጣጠር ምን ይላል? የሰው ልጅ ከምን እንደተፈጠረ። የሰው ልጅ በአራት አይነት መንገድ ተፈጥሯል። የመጀመሪያው አባታችን አደም ከአፈር ተፈጥሯል። የመጀመሪያው ሰው ማለት ነው። ያለ ወንድ ያለ ሴት ከአፈር የተፈጠረ ነው ማለት ነው። ሁለተኛው አፈጣጠር ደግሞ የእናታችን ሐዋ ነው። እናታችን ሐዋ ደግሞ ከአደም ጎን አጥንት ተወስዶ ያለ ሴት በወንድ ብቻ ተፈጥራለች ማለት ነው።
ሶስተኛ አፈጣጠር ምንድነው? የሰው ልጆች በአጠቃላይ ከወንድና ከሴት ተፈጥረዋል ማለት ነው። አላይክ ቻርጅ የሆነው ስፐርም ሴል እና ኤግ ሴል ፈርቲላይዝ በሚያደርጉበት ሰዓት ላይ ወንድና ሴት በሚያደርጉበት ሰዓት ላይ የሰው ልጆች በአጠቃላይ እኔ አንቺ ሁላችንም በዚህ መልኩ ነው የመጣ ነው። የሐዋ ተቃራኒ የሆነው ደግሞ ኢሳ ደግሞ ከሴት ያለ ወንድ ከድንግል ማርያም ማዕፀን ውስጥ የድንግል ማርያም የማዕፀኗ ፍሬ ያለ ዘር ብእሲ ያለ ወንድ ዘር እንዲፈጠር ተደርጓል ማለት ነው። የሰው አፈጣጠርን በአራት መልኩ ቁርአን ያስቀምጣል ማለት ነው። ይሄን ይመስላል። ወጣቸው ነው አስገቧት ካለች ያው እሱ አልተመለሰም። ላኪ ካለሽ ታብታቡን 1 ሚሊዮን እናስገባ። እንዲ እየሄደ ነው። አሪፍ ኡስታዝ አረቡ ሰላም አለይኩም በረካቱ ኡስታዝ ጃቢር ኡስታዝ ዋሂድ ተጠፋፋን ሰሞኑን። እንዴት ናቸው? አፍያ ተበረታላችሁ? ወራተኛ አላህ ኢኽላሱን ይስጣችሁ። ወላሂ በጣም ደስ የሚል ነው። ጀዛኩሙላሁ ኸይራን። እኛ እንግዲህ የአዱንያ ነገር ከልጆች ጋር ከስራ ጋር ትንሽ ቢዚ ሆነን ሱብሃንአላህ፣ እናንተ ያንን ሁሉ ይዛችሁ በተጨማሪ ዳዕዋ ላይ እንደዚህ ያው በለጣችሁን። አላህ ይጨምርላችሁ። አላህ ኢኽላሱን ይስጣችሁ። ጀዛኩሙላሁ ኸይራን። በጣም ደስ ይላል። ኦኬ ምን ነበረ? ሌላ ምን ባለፈው ምናምን ብለሽ ተቋረጥሽ ወጣሽ? አዎ ከምን አይነት አፈር ነበር የፈጠረው አደምን? ከምድር አፈር ነው። ከምድር አፈር ሱረቱ ጣሃ ምዕራፍ 20 ቁጥር 55 ላይ ከእርሷ ከምድር ፈጠርናችሁ ይላል አላህ። ስለዚህ ከምድር አፈር ምን አልሽ? ስለ ሰው ልጅ አፈጣጠር እየተወራ የሰውን ልጅ ከሚገማ ከሚግጨለጨልም አፈር እንፍጠረው የሚል ነገር ሰምቼ ነበር። የሰው ልጅ አፈጣጠሩ የመጀመሪያ አደም ሲፈጠር የተለያየ ፕሮሰስ ነው ያደረገው። በሱረቱ ኑህ ምዕራፍ 71 ቁጥር 14 ላይ በልዩ ልዩ ሁኔታዎች በእርግጥ የፈጠራቸው ሲሆን አለ። እኛን የፈጠረን በልዩ ልዩ ሁኔታዎችን የፈጠረን ፕሮሰስ አለው ራሱ ማለት ነው። በሱረቱ ሰሪጃ ምዕራፍ 32 ቁጥር 7 ላይ ያ የፈጠረ ነገር ሁሉ ያሳመረ የሰውን ፍጥረት ከጭቃ የጀመረው ነው ይላል። ጭቃ እንዴት ነው የተጀመረው ብለን ስንል ጭቃ ማለት የሁለት ነገር ውቅር ነው፣ የውሃና የአፈር ውቅር ነው። በሱረቱ ፉርቃን ምዕራፍ 25 ቁጥር 54 ላይ እርሱ ያሃ ከውሃ ሰውን የፈጠረ ነው ይላል። ከምንድን ነው የተፈጠረው? ከውሃ እንደሆነ ይናገራል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 59 ላይ ደግሞ ከአፈር ይለናል። ስለዚህ አፈርና ውሃ ስንቀላቀል ጭቃ ይሆናል ማለት ነው። ጭቃው ደግሞ የተለያየ ሲፋ አለው፣ የተለያየ ባህሪያት አለው ንጥረ ነገሩ ማለት ነው። ያ ጭቃው ምንድነው? የነጠረ ጭቃ ነው ራሱ ጭቃነቱ። በሱረቱ ሙእሚኑን ምዕራፍ 23 ቁጥር 12 ላይ በእርግጥ ሰውን ከነጠረ ጭቃ ፈጠር ነው አለ። ምን አይነት ጭቃ ነው ሲባል የነጠረ ነው። ሁለተኛ ነገር ደግሞ ያ የነጠረ ብቻ አይደለም፣ እርስ በእርሱ የሚጣበቅም ነበረ። በሱረቱ ሷፋት ምዕራፍ 37 ቁጥር 11 ላይ ምን ይላል? ከሚጣበቅ ጭቃ ፈጠር ነው አለ። ጭቃው ደግሞ ሲቆይ ምን አለው? የመሽተት ባህሪ ያለው። መሽተት የሚለው ነገር ደግሞ ኔጌቲቭ ስለሆነ ደግሞ መግማት በሚለው ተይዟል። ያንን የቱ ጋር እናገኛለን? ሱረቱ ሂጅር ምዕራፍ 15 ቁጥር 28 ላይ ሰውን ከሚገማ ወይም ደግሞ ከሚሸት ጭቃ ፈጠር ነው ይላል። ከዛ ደግሞ ያ የሚሸተው ደግሞ ሲደርቅ ምን ይላል? ይቅለጨለጫል ራሱ። በሱረቱ ራህማን ምዕራፍ 55 ቁጥር 14 ላይ ደግሞ ሰውን ከሚቅለጨለጭ ጭቃ ፈጠር ነው እያለ ይናገራል። ከዛ በኋላ ምን ይላል? ከለሩ ደግሞ ምን አይነት ነው ካልን ጥቁር ጭቃ ነው ራሱ ማለት ነው። በሱረቱ ሂጅር ምዕራፍ 15 ቁጥር 26 ላይ ከጥቁር ጭቃ ፈጠር ነው እያለ ይናገራል። ከዛ በኋላ ምን አለ? የተለያየ ፕሮሰስ ያለው ነገር እንዳለ ሲያመለክት የተለያየ ፕሮሰስ አለው አለ። ራሱ ቅርጹ በተለያየ ቅርጽ ነው ራሱ ያመጣው። በሱረቱ ሰሪጃ ምዕራፍ 32 ቁጥር 9 ላይ ያንን የተለያየ ፕሮሰስ አድርጓል ማለት ነው። ይሄ አባታችን አደም የተፈጠረበትን አፈጣጠር ይናገራል። ለዛ ነው በሱረቱ ኑህ
ምዕራፍ 71 ቁጥር 14 ላይ በልዩ ልዩ ሁኔታዎች በእርግጥ የፈጠራቸዋል። ስለዚህ ፕሮሰሱን ነው የሚናገረው። ልክ አንቺ እናትሽ ማፀን ሆነው አንላይክ ቻርጅ ሆነው ስፐርም ሴል እና ኤግ ሴል ፈርቲላይዝ ካደረገ በኋላ ሴል ቲሹ ኦርጋን ሲስተም ኦርጋኒዝም እያለ የተለያየ ፕሮሰስ አድርጎ ዛይጎት ምናምን አድርጎ ሲወለድ ይህን ፕሮሰስ እንዳደረግሽ ሁሉ አምላካችን አላህ አደምን ከአፈር ሲሰራው የነበረውን ፕሮሰስ አምላካችን አላህ በቁርአን ይናገራል ማለት ነው። ይህን ይመስላል። ኦኬ እሺ። የሆነ ጊዜ ደግሞ አንድ ኡስታዝ እንዲሁ ሚዲያ ላይ ሲያወሩ የሰማሁት ነገር ነበረ። አንድ አባት በሐላል ወይም ያለ ትዳር ያገባት የወለዳት በሐራም የወለዳት ልጁን ማግባት ይችላል? አይቻልም። በኢስላም አይቻልም። በሐራም የወለዳትን ልጅ የአባትነት ሀቅና የልጅነት ሀቅ የሚባል ነገር አለ። እዛ ላይ ውርስ ምናምን ላትወርስ ትችላለች። በተረፈ ደግሞ ምንድነው ሂጃብ ማድረግ አለባት መሰለኝ። አባቷ ቢሆንም በሐራም መንገድ ስለመጣ ለሱ ቅጣት እንዲሆነው እሷን ሲያገኛት ሂጃብ አድርጋ ነው የሚያያት። ፀጉሯን ማየት አይፈቀድለትም። ይሄ ነው ያለው እንጂ ልጇን ማግባት አይችልም። የአብራክ ክፋይ አይደለች እንዴ? አይቻልም። እንደዛ ያሉ የተወሰኑ እንትኖች ነበሩ፣ ስኮላሮች ነበሩ ተብሎ ነው የሚባለው እንጂ እንደ አጠቃላይ ቫስት ማጆሪቲው ስኮላሮቻችን አንድ በሐራም የወለደ አባት የወለዳትን ልጅ ማግባት ይቻላል የሚለው ነገር ሐራም ነው፣ አይፈቀድም። እሺ እንገባኝ። ሌላ ጥያቄ? እሺ ስለ እስልምና ሲነሳ ብዙ ጊዜ ብዙ ሰው አመለካከት ውስጥ ያለ ነገር ነው። መግደልም አብሮ ተያይዞ ይነሳልና እዚህ ሶሻል ሚዲያ ላይ ያየሁት ነገር ነበረ። ከእስልምና የወጣ ሰው ይገደል የሚል በቁርአን ላይ ይገደል የሚል ህግ አለ። ቁርአን ላይ የለም። ከእስልምና የወጣ ቁርአን ላይ የለም፣ ሐዲስ ላይ አለ። ራስ ሸሪዓው ባለበት እንትን ላይ ሙርተድ የሚባል አለ። ሙርተድ የሚባል ታውቂያለሽ? ሙርተድ ማለት አንድ ሰው በእስልምና ሀገር ውስጥ ሸሪዓ ውስጥ ሆኖ እየኖረ እያለ ከእስልምና ወጥቶ ያንን ፈሳድ ወደ ሌላው የሚያሰራጭ ከሆነ ያ ሰው በእስልምና ሀገር ውስጥ መኖር አይችልም፣ እዛ ውስጥ መኖር አይችልም። ሙርተድ ነው። ሙርተድ ደግሞ ይወጣል፣ ይባረራል ማለት ነው። ይሄ ነው ትምህርታችን ራሱ ማለት። በክርስትናም እኮ እንደዛ ነው። ምናልባት ባይብልን አንዳንድ ሰዎች ስለማያውቁ ስለ ሙርተድ ስለማያውቁ ነው እንጂ እንደዛ አይነት እንትን ነው ያለው ራሱ የእንትን ውስጥ ተመለከቱ ማለት። ኦሪት ዘዳግም ምዕራፍ 13 ላይ ቁጥር 9 ላይ ሲናገር ምንድነው ያለው? አንድ ሰው ተነስቶ ከአንድ አምላክ ውጪ ሌላ አስተምሮት ሊያስተምር ብሎ ቢነሳ ፈጽሞ ግደለው። እርሱን ለመግደል በፊት የአንተ እጅ ከዚያ በኋላ የሕዝቡ እጅ በላይ ላይ ትሁን ይላል። ረመዳን አንድ ያወጣልኝ ጥቅሱን ሰዎች ይዩት። ብዙ ጊዜ አያውቁም መጽሐፎቻቸውን። በብሉይ ኪዳንም በአዲስ ኪዳንም ይሄ ነገር የተከለከለ ነው በሸሪያው ማለት ነው። ክርስትና ላይ ደግሞ በሰፊው ነው ያለው የተዘመተው ማለት። ቢያንስ ይጠየቃል። ከምን አንጻር ነው ተብሎ ይጠየቃል። አንድ ሰው በእኛ ሙርተድ ዝም ብሎ ከመሬት ተነስቶ አይገደልም። ከምንድን ነው የተነሳው ተብሎ እድል ይሰጠዋል። የኢኮኖሚ ችግር ነው፣ የእውቀት ችግር ነው ምናምን ይባላል። እዚህ ጋር ግን እንደዛ የለም። ኦሪት ዘዳግም ፈቃድ አለ በእስልምና? አዎ ነፃ ፈቃድ አለ። እሱንም አስተምርሻለሁ። አብሽሪ፣ በደንብ ነው ማስተምርሽ። እሱንም ኦሪት ዘዳግም ምዕራፍ 13 ላይ ቁጥር 1 ላይ ይኸውልሽ ረመዳን ያወጣልሻል። ኦሪት ዘዳግም ምዕራፍ 13 ላይ ጥቅሶቹን ያዣቸው። ኦሪት ዘዳግም ምዕራፍ 13 ቁጥር 1 ላይ በመካከላችሁ ነብይ ወይም ህልም አላሚ ቢነሳ ምልክትን ተአምራትን ቢሰጥ እንደነገረ ምልክቱን ተአምራትን ቢፈጸም እርሱ ሄደ የማታውቃቸውን ሌሎችን አማልክት እንትከተል እናምልካቸው ቢልህ አምላካችሁ ያህዌ በፍጹም ልባችሁ በፍጹም ነፍሳችሁ ሊፈትናችሁ እንደሆነ ታውቅ ዘንድ እንደሆነ ነውና የዛን ነብይ ቃል ወይም ህልም አላሚ አትስማ። አምላካችሁ እግዚአብሔርን ተከተሉ፣ እርሱን ፍሩ፣ ትእዛዙን ጠብቁ፣ ቃሉን ስሙ፣ እርሱን አምልኩ፣ ከእርሱ ጋር ተጣበቁ። አምላክ እግዚአብሔር ትሄድባት ዘንድ ካዘዘ መንገድ ሊያወጣ ከግብፅ ምድር ካወጣ ከባርነት ቤት ካወጣ ሊያስታውቀ ተናግሯልና ያ ነብይ ወይም ያ ህልም አላሚ ይገደል፣ እንዲሁ ክፉን ነገር ከመካከል አርቅ ይላል። የእናተ ልጅም ቢሆን አለ ወንድምም ቢሆን ወንድ ልጅም ቢሆን ሴት ልጅም ቢሆን በብብት ያለ ሚስትም ወይም ና እንደ ነፍስ ያለ ወዳጅ ና ሄደን ከምድር ዳርቻ ጀምሮ ከአንተ የቀረቡ ከአንተ በኋላ የራቁትን ከቦ ካሉትን ከሚያመልኩት አማልክት አንተ አባቶችም የማታውቃቸውን ሌሎችን አማልክት እናምልክ ብሎ ቢያስትህ እሺ አትበለው፣ አትስማው፣ ዓይን ያራራለት፣ አትማረው፣ አትሸሽገው፣ ነገር ግን ፈጽመ ግደለው ይላል። ምን በለው? ግደለው ይላል ኦሪት ዘዳግም ምዕራፍ 13 ላይ። እሺ ያላስተማረ ችግር የለውም
ሳያስተምር ከአንዱ አምላክ ውጪ ዝም ብሎ የራሱን እምነት ቢያካሄድ ሲባል ይህም የተከለከለ ነው በባይብል ምን ላይ? ኦሪት ዘዳግም ምዕራፍ 17 ቁጥር 15 ላይ ቁጥር 5 ላይ ከ1 እስከ 5 ላይ ኦሪት ዘዳግም ምዕራፍ 17 ጥቅሶቹን ያዣቸው። እሺ ምዕራፍ 17 ቁጥር 3 ላይ 17 ቁጥር 3 እስከ 5 ማለት ነው። እዩ እዚህ ጋር ሄዶም ሌሎችን አማልክት ያመለከ እኔ ያላዘዝኩትን ለፀሐይና ለጨረቃ ለሰማይ ከዋክብት የሰገደ ቢገኝ ቢያወሩልህ ብትሰማው ያንን ፈጽሞ መርምር። እነሆ እውነት ቢሆን በእስራኤል መካከል እንዲህ ያለ ርኩሰትን እንደተሰራ በእርግጥ ቢገኝ ይህ ክፉ የሰራውን ያንን ወንድም ወይም ያንን ሴት በበር ታመጣዋለህ፣ እስኪሞቱ ድረስ በድንጋይ ትወግረዋለህ አለ። በሁለት ወይም በሶስት ምስክሮች አፍ ሞት የሚገባው ይገደል፣ በአንድ ምስክር አይገደላል። ሲያደርግ የተገኘ እርሱ ለመግደል በመጀመሪያ የምስክሮች እጅ በኋላም የሕዝቦች ትሁንበት። እንዲህ ክፋትን ከመካከላቸው አስወግዷል። ሌላ አምላክን ሲያመልክ የተገኘ ከአንዱ አምላክ ከፈጠረ ሰማይና ምድርን ከፈጠረ አምላክ ውጪ ሌላ አምላክን ሲያመልክ የተገኘ ቢገኝ አለ ይገደላል። አይፈቀድም። በባይብል ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ግባ። ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል ይላል። ይገደል። ከአንድ አምላክ ውጪ ሲያመልክ የተገኘ ይገደል ይላል። ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ይጥፋ ነው የሚለው አማርኛው፣ ይገደል እያለ ይናገራል። አየሽው? ከእግዚአብሔር በስተቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል ይላል። ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 13 ላይ ያወጣላት። ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 12 ወይ 13 ከሁለት አንዱ አወጣልኝ፣ እርግጠኛ አይደለሁም። ሁለተኛ ነገሥት ምዕራፍ 15 ቁጥር ምዕራፍ 15 ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 13 ላይ ይታይሻል። ቁጥር 12 እና 13 ላይ ስንት ላይ ነው ያለው? 13 ላይ የእስራኤል አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወይም ወንድ ሴት ቢሆን ይገደል ዘንድ ማሉ አለ። ሁሉም በቃሉ መሰረት በቃ መገደል አለበት አሉ። መገደል አለበት አለ። ይገደል የሚል ነገር ነው ያለው። ይሄ ህግ ያለው ፍትሐ ነገሥት በሚባለው መጽሐፍ ላይ ፍትሐ ነገሥት አንቀጽ 46 ብትመለከችው እንዳለ የሚያወራው ከአንድ አምላክ ውጪ ሲያመልክ የተገኘ ነገር በሸሪያው መሰረት በፍትሐ ነገሥት መሰረት በኦርቶዶክስ ኮንሽ ይገደላል። ያንን መጽሐፍሽ የራስሽ መጽሐፍ ላይ ያለ ዲስቅልያስ 24 26 ላይ ያውጣላት አንዴ 80 ላይ ዲስቅልያስ አዲስ ኪዳን ነው እንደሞ መጠቅስልሽ ዲስቅልያስ 24 26 አዲስ ኪዳን ላይ ነው 24 26 ዲስቅልያ 80 አዲስ ኪዳን ላይ 80 ነው ዲስቅልያስ አገኘው። አዎ ምዕራፍ 24 ቁጥር 26 ላይ ምዕራፍ 24 ቁጥር 26 ላይ እንዲህ ይላል፣ እኔ ክርስቲያን ነኝ የሚል ክፉ ስራን የሚሰራ የሚሴስን የሚረክስ ሰው ቢኖር የሞት ፍርድ ይፍረዱበት። እንዲህ ካለ ሰው ራቁ ነው የሚለው። የሞት ፍርድ ይፈረድበት ተብሏል። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ምዕራፍ 2 ቁጥር 28 ላይ እነሆ ሃይማኖትን በካዱት ላይ በብሉይ ኪዳንም በአዲስ ኪዳንም የግድያ ትእዛዝ ወጣ ብሎ ነው ያስቀመጠው። መጽሐፈ ምስጢር ምዕራፍ 2 ቁጥር 28 ላይ አለ። ረመዳን አለ እንዴ እጅ ላይ መጽሐፈ ምስጢር ምዕራፍ 2 ቁጥር 28 ላይ ሊያወጣልሽ ነው። በደህና ቀን ጥሩ ልጅ አግኝተናል። ቃል በቃል የሚያወጣልሽ ትለኛለህ። በመጽሐፈ ምስጢር ምዕራፍ 2 ቁጥር 28 ላይ በመጽሐፈ ምስጢር ምዕራፍ 2 ቁጥር 28 አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስ የሚባለው ምን አለ? እነሆ አለ እነሆ ምዕራፍ 2 ማለት ነው። ምዕራፍ 2 ቁጥር 28 እነሆ ሃይማኖትን በካዱት ላይ በብሉይ ኪዳን እና በአዲስ ኪዳን የሞት ትእዛዝ ወጣል። ከዛ ቁጥር 29 ላይ የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍጽምት የምትሆነው ሃይማኖት ሰይፍን መዘ በኢየሱስ ክርስቶስ የማያምኑትን ከሃዲዎች፣ ጨካኞች
በብረት ሰይፍ ተዋጋ አለው ይላል። ከዛ ቁጥር 35 ላይ እዛው ላይ በኢየሱስ ሃይማኖት ቤተክርስቲያን እንድናነሳትና እንድናጸናት ስልጣንን አገኘን፣ ይህ የተላለፈው ሰይፍ ይለፍበት ብለዋል አሉ። ሃይማኖትን የካደ ሰው ሰይፍ ይለፍበት ነው የተባለው። ስለዚህ ፍትሐ ነገሥት መሰረት እስከ አፄ ኃይለሥላሴ ጊዜ ጀምሮ እስከ አፄ ኃይለሥላሴ እስከነበሩበት ጊዜ ድረስ ቤተ መንግስትና ቤተ ክህነት እጅና ጓንት ሆነው እስከሚሰሩበት ጊዜ ድረስ ከክርስትና ከኦርቶዶክስ የወጣ ሰው ቢገኝ አንገቱ እምሽክ ነው የሚደረገው የነበረው። ቦሩ ሜዳ እናስታውሰዋለን። ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋ፣ ኦርቶዶክስ ካራ የሚባለው ጭቅጭቅ በነበረበት ሰዓት ላይ ኢየሱሳውያን ወደ ኢትዮጵያ በገቡበት ሰዓት ላይ በነበረው። ስለዚህ በዚህ መጽሐፍ መሰረት በኢየሱስ ክርስቶስ ሃይማኖት ቤተክርስቲያን እንድናነሳትና እንድናጸና ስልጣን አገኘን፣ ይህን የተላለፈ ሰይፍ ይለፍበት ብለው አሜን ወአሜን ብለው አስቀምጠዋል። ምን ያደረገ የሐዋርያው አለቃ ቅዱስ ጴጥሮስ ቀለሚንጦስን ፍጽም ስለምትሆን ሃይማኖት ሰይፍን መዘ በኢየሱስ ክርስቶስ የማያምኑትን ከሃዲዎችና ጨካኞች በብረት ሰይፍ ተዋጋለው። በብረት ሰይፍ ነው ያለው፣ በቃሉ ሰይፍ አይደለም የሚለው በብረት ሰይፍ። ሰይፍ የሚለው ባይብል ላይ በሶስት ትርጉም አለው። አንደኛ መከራ ነው። ሁለተኛ ነገር ደግሞ ሰይፍ ምንን ያመለክታል? ቃሉን ሊያመለክት ይችላል። ሰይፍ ደግሞ የብረት ሰይፍ አለ፣ ሊተራሊ የሆነ ሰይፍ አለ። እንደዛ ነው የሚለው። ምን አለ እዚህ ጋር? ሃይማኖትን በካዱት ላይ በብሉይ ኪዳንም በአዲስ ኪዳን ላይ የሞት ትእዛዝ ወጣል። ስለዚህ ክርስትናው ላይ በሰፊው ያለ ነገር ነው ለማለት ፈልጌ ነው። አንደኛ ነገር ስለ ፍሪ ዊል መጠየቅ ትችላለሽ አሁን። እሺ፣ ስለ ነፃ ፈቃድ ምን ይላል ቁርአን? ነፃ ፈቃድ ሁላችንም አለን የተሰጠን ማለት ነው። አምላካችን አላህ ለሰው ልጆች በአጠቃላይ ነፃ ፈቃድ ሰጥቷል። ለማመን፣ ለመክዳት፣ ለመቀበል፣ ለማስተባበል፣ ለመታዘዝ፣ ለማመጽ፣ እሺ ለማለት፣ እምቢ ለማለት ነፃ ፈቃድ አለው ማለት ነው። አሁን ለምሳሌ አንቺ ወደ ኢስላም ስትመጪ ነፃ ፈቃድ አለሽ። ነፃ ፈቃድ አለሽ ራሱ ማለት ነው። በምርጫሽ ነው የምትመጪው። በሃይማኖት ማስገደድ የሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ። በጣዖት የሚከድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ይላል። ይታይሻል። በሃይማኖት ማስገደድ የለም። እኔ ምንሽርና ዝናር ታጥቄ ወይም ደግሞ የነፍጥ ታጥቄ አንቺን በፉከራ በማስፈራራት ወደ ኢስላም ማምጣት አይፈቀድም ራሱ። አሁን የምናወራው ሙርተድ ማለት ሌላ ጉዳይ ነው፣ ካፊር ማለት ሌላ ጉዳይ ነው በኢስላም አስተምሮት። ስለዚህ አሁን አንቺ ለመምጣት ስትፈልጊ ሶስት እንትኖች አሉ። አርካኑን ኢባዳ ይባላል። አላህን ስናመልከው ሶስት ነገር መኖር አለበት። አንደኛ ማሐባ ይባላል። አላህን አፍቅረን ነው ማምለክ ያለብን፣ ተገደን መሆን የለበትም። ሁለተኛ ደግሞ ምንድነው? ሁለተኛ ያለው ነገር ደግሞ ሪጃ የሚባል አለ። ማነው? ረጃ የሚባል ነገር አለ። ረጃ ማለት ተስፋ አድርገ ነው በጀነት አገኘዋለሁ አላህን ጀነትን ይሰጠኛል ብለሽ ነው መሆን ያለበት። ሶስተኛውና የመጨረሻ ደግሞ ኸውፍ የሚባል ነገር አለ። አላህን ፈርተን የቂያማ ቀን ይቀጣናል ብለን ነው መሆን ያለበት እንጂ ተገደን መሆን የለበትም። ተገደን ከሰለምን ለሶስት ነገር የሰለመ ሰው እስልምናው መቅቡል አይደለም። አንደኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሁለተኛ ለገንዘብ ብሎ የሰለመ ሰው፣ ሶስተኛና የመጨረሻ ደግሞ ተገዶ የሰለመ ሰው እስልምናው መቅቡል አይደለም፣ መርዱድ ነው በኢስላም አስተምሮት። ስለዚህ ነፃ ፈቃድ የሚባል ነገር አለ በኢስላም አስተምሮት ውስጥ ማለት ነው። ነፃ ፈቃድ አለ፣ ጀነትና ጀሃነም አለ፣ ሞራል አካውንታቢሊቲ አለ፣ ግብረ ገባይ ተጠያቂነት አለ። ስለዚህ በኋላ ላይ ለኮንሲኩዌንሱ ለሚመጣው መዘዝ ተጠያቂው ሰውየው ራሱ ነው። ያለዛማ ጀነትና ጀሃነም ትርጉም የላቸውም ነፃ ፈቃድ ከሌለ ማለት። ተጠምዘሽ ከሆነ ፈጣሪ ጠምዝዞ ምናምን ማለት ሳትፈልጊ በግድ ክርስቲያኑኝ ሙስሊሙኝ ምናምን ብሎ እንትን ካለብሽ ሊሆን አይችልም። ዲሲ ሜኪንግ ፕሮሰስ ራሱ አይደለም። ነፃ ፈቃድ የለሽም እንዴ አንቺ እንዲህ ስታየው ሳይኮሎጂካሊ ሎጂካሊ አለሽ ራሱ ማለት ነው። ኖርማሊ አለሽ። አሁን እዚህ መምጣት አለመምጣት ትችያለሽ። ግን ነፃ ፈቃድ ደግሞ በሁለት ይከፈላል። አንደኛው ሙባህ የሚባል አለ። ሙባህ ማለት መብት የሚባል ነገር አለ። አንደኛው ደግሞ መሻያ የሚባል አለ። ነፃ ፈቃድ አለ። ማነው? አንደኛው ደግሞ ምን አለ? እንትን ነው መስኡል አደብ አለ። ግብረ ገባይ ተጠያቂነት አለ። መብት የሚባለው ቀይ ወጥ አልጫ ለብላ መብቴ ነው ለኔ አልጠየቀበትም፣ ኮንሲኩዌንስ የለውም። ለምን? መብት ስለሆነ ማለት ነው። ነገር ግን ተጠያቂነት ያለው ነገር ምን ይባላል? ሞራል አካውንታቢሊቲ፣ ኃላፊነት ያለበት ነገር ነው። አንድ ሰው ሴት ልጅ መድፈርም አለመድፈርም ይችላል። አንድ ሴት ልጅ ዚናም መስራትም አለመስራትም ይችላል። ፖቴንሻሉ አላት። ለምን? ነፃ ፈቃድ ስላላት ማለት ነው። ነገር ግን ምን አለው? ኮንሲኩዌንስ አለው፣ መዘዝ አለው፣ ዛቻ አለው፣ ዘበት አለው። በአንድ በኩል በተቃራኒው ደግሞ ጥሩ ነገር ደግሞ ከሆነ ካመነ አንድ ሰው ደግሞ ምን አለው? ምንዳ አለው፣ ትሩፋት አለው፣ ስርጉት አለው፣ ትርሲት አለው። ይህንን ነው እስላም የሚያስተምረው። ኦኬ እሺ። ከዚሁ ከነፃ ፈቃድ ጋር ተያይዞ ደግሞ ክፍሉን ምዕራፉን ምናምን ባላውቀውም የሆነ ጊዜ ዝም ብዬ እያየሁ ቁርአን እያነበብኩኝ ስለማያምኑ ሰዎች ሲያወራ አለ
ልባቸውን እንዳደነደነው ይናገራል እዛው ላይ እና በቀራ ምዕራፍ 2 ቁጥር 6 ላይ ስላላመኑ ነው ስላላመኑ እንጂ እንዳያምኑ አይደለም ያደነደነው። አይሽ ልዩነቱ እሱ ነው። ቅጣትና ሽልማት የሚባለው በዱንያም አለ በአኼራ በሚቀጥለው ዓለም ብቻ አይደለም። አንድ ሰው ሪሳላው መጥቶለት ይሄ ነገር ትክክል ነው ይሄ ነገር ሐቅ ነው ተብሎ ተነግሮት ከእንትን ካለ በኋላ አይ ብሎ አሻፈረኝ ካለ ምን አለው? በዱንያ ላይ የሚቀጣው ቅጣት ምን ይባላል? ደላላ ይባላል። አላህ ያጠመዋል። አላህ ልቡን ይዘጋዋል። ይሄ ቅጣት ነው ራሱ። በተቃራኒው ደግሞ ሲያምንና ንስሐ ሲገባ ደግሞ አላህ ሂዳያ ይወፍቀዋል። እነዚያ ያመኑትን አላህ ይመራል ይላል። እነዚያ የካዱትን ደግሞ አላህ ያጠማል ይላል። ማጥመምና ማቅናት የሚባለው ነገር ከእምነት በኋላና ከኩፍር በኋላ እንጂ ከዛ በፊት አይደለም። መጀመሪያ አንቺን አጥምሞሽ ከዛ በኋላ እንድትክጂ ካደረገሽ አንቺ አይደለም ተጠያቂ የምትሆኚው። አንድ ሰው ሂዳያ ሰጥቶት እንዲያምን ካደረገው መጀመሪያ የሱ ምርጫ የለበትም ማለት ነው። ነገር ግን ምንድነው በሱረቱ አንከቡት ምዕራፍ 29 ቁጥር 39 ላይ በእኛ መንገድ የሚታገለውን ሰው መንገዳችን እንመራዋለን አለ። እሾትና ጥማት ያለውን ሰው አላህ አይቶ የልብን ነገር አይቶ ቀልቡ ላይ ቅንነት ካለው አላህ ሂዳያ ይሰጠዋል። በተቃራኒው ደግሞ መጥፎነት ካለው ጠማማ ከሆነ አልፈልግም ካለ እምቢ ካለ ካስተባበለ ሪሳላው መልእክቱን ካስተባበለ ያኔ አላህ ያጠመዋል ማለት ነው። ማጥመምና ማቅናት የሚባሉ ነገር ፈድልና አድል ናቸው ብለን ነው የምናምነው። በዱንያ ላይ ያሉ ምንድነው የሚባሉ ቸርነትና ቅጣት ናቸው ብለን ነው የምናምነው። ከዛ አንፃር ነው በባይብልም አለ ሮሜ ምዕራፍ 1:20 ላይ የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ለምን? ምን ስላደረጉ? ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 11 ላይ ምንድነው ያለው? በእውነት ይልቅ በአመፃ ደስ ስላላቸው ፍርድን እንዲቀበሉ የስተትን አሰራር ይልክባቸዋል የሚለው መጽሐፉ ላይ። ልክ ፊራውን እንዳደረገው ፈርዖን ምንድነው ያደረገው? ፈርዖንን ልቡን አደነደነዋል። ምን ስላደረገ ነው ያደነደነው? መልእክቱን ሰምቶ አልቀበልም ስላለ ነው እንጂ ያደነደነው። መጀመሪያ አደንድኖት ከዛ በኋላ ቢሆን ፌር ነው እንዴ? ሜላት አይደለም። ስለዚህ አምላክ ፍትሃዊ ነው። አምላክ አይበድልም። ሰዎች ራሳቸውን ይበድላሉ ይላል እና በዱንያ ላይ ያለውን ቅጣት አንዳንድ ሰዎች ልብን አላህ ያጠማል፣ አላህ ልብን ይዘጋል። አዎ፣ ግን የነማንን ነው ጥያቄው? እነዛ የካዱትን ነው የሚለው። ስለዚህ ስለ ካዱ ነው የሚያጠማቸው እንጂ ስላጠመማቸው አይደለም የካዱት። አጥሟቸው ከሆነማ ከካዱማ እነሱ ተጠያቂዎች አይሆኑም። አምላክ ደግሞ የደቦ ፍርድ የለውም። በኢስላም አስተምሮት ፍትሃዊ ነው፣ እውነተኛ ዳኛ ነው፣ ሰዎችን አይበድልም። ይሄ ነው ትምህርታችን። ኦኬ፣ እሺ፣ አመሰግናለሁ። ስለ ገነትና ሲኦል ደግሞ ስለ ጀነትና ጀሃነም። ጀነትና ጀሃነም ያው የቂያማ ቀን ስንቀሰቀስ የምናገኘው ወሮታና ትሩፋት ምንድነው? ማነው? ወሮታና አጠፌታ ምንዳና ትሩፋት ስርጉትና ትርሲት ነው። ጀነትና ጀሃነም ምንድናቸው? ጀነት ያው ሽልማት ነው፣ ሪዋርድ ነው። ጀሃነም ደግሞ ቅጣት ነው። ከአላህ ጋር ሰዎች ሲቆራረጡ ለዝንተ ዓለም አላህ ከጀሃነም ይጠብቀን። ያኔ ጀሃነም ሰዎች ይገባሉ ማለት ነው። ጀነት ደግሞ ለአማንያን ነው የተዘጋጀው። ለአማንያን አምላካችን አላህ ዓለም ሳይፈጠር ዘመን ሳይቆጠር በፊት ጀነትና ጀሃነምን ከሰዎች መፈጠር በፊት አስቀድሞ ወስኖ ከዛ በኋላ እዛ ውሳኔ ውስጥ ደግሞ ማን መግባት አለበት የሚለውን ያውቀዋል። ግን ውሳኔውን ደግሞ ለእኛ ትቶልናል ማለት ነው። ስለዚህ አንድ ሰው አማኝ መሆን፣ ከሃዲ መሆን፣ ማመፅ፣ መታዘዝ፣ እሺ ማለት እምቢ ማለት ነፃ ፈቃድ ላይ የተመሰረተ ነው። ጀነትና ጀሃነም ደግሞ አላህ የቂያማ ቀን ለባሮቹ ሲናገር ምንድነው የሚለው? ጀነት ለሚገቡ ታምኑና መልካም ትሰሩ በነበራችሁ ምክንያት ጀነት ግቡ ይላል። ምክንያቱ ምንድነው? በማመናችሁ ምክንያት ነው የሚለው። አስቀድሜ በቀደርኩት አስቀድሜ በወሰንኩት አይልም እንደዛ። ነፍስና ስጋ አለው አይደለ? አንቺ አጠገብሽ ያለው ሰው አቅርቢው፣ ችግር የለውም። አብሽሩ፣ አንባላም፣ ለማዶች ነን። አይ ማንም የለም። ስለ ጀነት ነፍስና ስጋ አለ አይደለ? አዎ፣ ነፍስና ስጋ አለ። አዎ፣ ይሄ አሁን አካላችን ከአተምና ከሞሌኩል ኮምፖስት ነው ከአፈር የተሰራው አካላችን ወደ አፈር ይመለሳል። በሱረቱ ኢስራ ምዕራፍ 17 ቁጥር 85 ላይ ደግሞ ሩሃችን ወይም መንፈሳችን ደግሞ ካላህ ዘንድ የመጣ ነው ራሱ ማለት ነው። የውሳጣዊን ተፈጥሯችን ማለት ነው። ኢማጂኔሽን፣ ሜዲቴሽን፣ ቶት፣ ኮምፓሬሽን፣ ሚሞሪ የሚባለው
በአረብኛ ደሚር ህሊና የሚባለው ዶሚር የሚባለው ህሊና የሚባለው አቀል አይምሮ የሚባለው እንደገና ደግሞ ቀልብ ልብ የሚባለው ፉአድ ነሶድር ምናምን የመሳሰሉት ነገሮች ውሳጣዊ ተፈጥሯችን ነው። ምን እንደሆነ አናውቅም። ስለ ሩህ ይጠይቀዋል። ሩሁ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም እናበላችሁ ነው የሚለው። አካላችን ደግሞ ከአተምና ከሞለኪውል ፊዚካል ፕሮሰስ አድርጎ የመጣው ወደ አፈር ይመለሳል። የቂያማ ቀን ግን እንቀሰቀስና መንፈሳችንና አካላችን እንደገና ይዋቀርና ተመልሰን እንመጣና ወይ ጀነት ወይ ጀሃነም እንገባለን ማለት ነው። የሰው ልጆች ኢንሻአላህ አላህ ይጠብቀን ሁላችንም ከሳት። አይ ቲንክ ሱሪያ ጥምጥም እሱን መልስላት። ምን ፈልገሽ ነው? ነፍስና ስጋ አለው አይደለ? አዎ ነፍስ ጽድቅን ትሰራለች፣ ስጋ ደግሞ ስጋዊ ነገሮችን ነው በብዛት የሚሰሩት። እና ነፍሳችን ከስጋ ስትለይ ገነት የምትገባው ነፍስ ብቻ ናት ወይስ በእስልምና ነፍስ ከስጋ ጋር ጭምር ነው ገነት የምትገባው? አሁን ስንሞት አካላችን ወደ አፈር ሲመለስ መንፈሳችን ደግሞ ወይም ሩሃችን ደግሞ ወደ አላህ ይመለሳል ማለት ነው። እዛ ከሄደ በኋላ የሚመለሰው ሁሉም የአማንያንም የካዲያንም ሩሃችን ከሄደ በኋላ ወደ አላህ ነው የሚመለሰው። ከተመለሰ በኋላ ግን በርዛኽ የሚባል ነገር አለ። ፓርቲሽን ሁለት ፓርት አለው። አንደኛ መቆያችን ሁለታችንም የተለያየ መቆያ ነው ያለው። አማንያን የሚቆዩበት መቆያ አለ፣ መንፈሳችን ካዲያን የሚቆዩበት መቆያ አለ። የትንሣኤ ቀን ግን ወይም የፍርድ ቀን በሚባለው ግን አምላካችን አላህ የሁሉንም ሰዎች አካላቸውን ይቀሰቅስና ሩሃቸውን ወደ አካላቸው ይመልሰዋል ማለት ነው። ከመለሰ በኋላ ግን የፍርድ ቀን ይነሱና ይቀሰቀሱና አማንያን ከነበሩ ወደ ጀነት እንዲገቡ ይደረጋሉ። ካዲያን የነበሩ ደግሞ ወደ እሳት እንዲገቡ ይደረጋል ማለት ነው። ይሄ ነው ያለው ትምህርት። እሺ እንደ ሰውኛ እንግዲህ መብላት መጠጣት በአካል ነው። አሁን አይደለም። አሁን ከሞት በኋላ እንደዛ አይደለም። ከሞት በኋላ ሳይሆን ከተቀሰቀስን በኋላ የትንሣኤ ቀን ነው እሱ ያለው። ከተቀሰቀስን በኋላ አካላችን ሲነሳ በአካላችን ድሮ እንደነበረው እንበላለን እንጠጣለን። ለምሳሌ አደምና ሐዋ አሉ አይደለ? የኛ የሁላችንም እናትና አባት አዳምና ሔዋን የት ነበር የሚኖሩት የነበረው? መጀመሪያ በገነት። በገነት ውስጥ ምን ነበረ? ይበሉ ይጠጡ ነበር አይደለ? አንድ ዛፍ ብቻ ነው አትብሉ የተባሉት አይደለ? ምን ነበሩ አዳምና ሔዋን ጀነት ውስጥ እያሉ? እንደ መላእክት ሰዎች ነበሩ። ምንና ምን ነበሩ? የስጋ አይናቸው አልተገለጠም። ምንና ምን ነበሩ ነው ብለሽ? ለምሳሌ ባልና ሚስት ነበሩ ማለት ነው። እነሱ ከጀነት ባይወጡ ኖሮ እኛ የት ነበር የምንኖረው? ጀነት። ጀነት ውስጥ የምንኖረው እንዴ ብለን እንመጣለን እዛ ጀነት ውስጥ? ያው እንግዲህ የሰው ልጅ በሚፈጠርበት መንገድ ነው። በቃ ስለዚህ እንደዛ ነው ማለት ነው። ስለዚህ ተራክቦ ማድረግ በራሱ ሐራም አይደለም። አላህ ከመጀመሪያውኑም የፈጠረው ነገር ነው ማለት ነው። ቅዱስ ጋብቻ ነው አንደኛ። ሁለተኛ መለኮታዊ ተቋም ነው ትዳር ራሱ። መጠናዳት ወይም መዘወጅ እንደ መጥፎ ነገር የሚታይ ነገር አይደለም። ዘፍጥረት ምዕራፍ 1 ቁጥር 26 27 ላይ እንደዛ ነው። ወንድና ሴት አድርጎ ፈጠራቸው ይላል። ወንድና ሴት የሚለው መደቡ የስጋ አንቀጽና የስጋ መደብ ነው። ወንድና ሴት ነበሩ፣ ባልና ሚስቶች ነበሩ። ጀነት ውስጥ እያሉ ሚስት ባልሽ ምናምን እያለ አላህ ፈጣሪ ይናገር ነበር፣ እግዚአብሔር ይናገር ነበር። መጽሐፈ ኩፋሌ ላይም ስትመለከቸው እንደዛ ነው። ከእንቅልፉ ሲነሳ ምን አለ? ይቺ ሚስቴ ናት እኔም ባሏ ነኝ አለ ይላል። ባልና ሚስቶች ነበሩ ማለት ነው። ስለዚህ ጀነት ውስጥ ቢኖሩ ማድረጋቸው አይቀርም። ለድራማ አይደለም የፈጠረላቸው። ተራክቦ መሳሪያዎችን በአጠቃላይ የሴክስ ኦርጋን የሚባሉትን ነገሮች የተራክቦ ማድረጊያዎችን የፈጠረላቸው በአጠቃላይ ለድራማ አይደለም፣ ለፊልም አይደለም፣ ለቲያትር አይደለም፣ ለባዛር አይደለም፣ ለኤግዚቢሽን አይደለም የፈጠረው። ስለዚህ አሁን ምንድን ነው በትንሣኤ ቀን ትንሣኤ የሚባል አለ። በትንሣኤ ታምኛለሽ ሜላት? አምናለሁ በደንብ። በትንሣኤ ቀን ሰዎች ይቀሰቀሳሉ። አዎ። ምናቸው ነው የሚቀሰቀሰው? ስጋቸው፣ አካላቸው፣ ሙሉ አካላቸው ነው የሚቀሰቀሰው። አዎ። ከዛ ነፍሳቸው መታ ካለችበት ዋህደዋለች ያንን ስጋ። ስለዚህ አፍ ምናምን እጅ ምናምን እግር ምናምን ይኖራቸዋል። አዎ። የተራክቦ አካልስ ይኖራቸዋል? ተራክቦ የሚያደርጉበት ሁሉም ይኖራቸዋል። ምን ያደርግላቸዋል? የሚነሳው ከአካላቸው አንዱ ስለሆነ ማን የገባው? ማን የገባው? ትገባለህ፣ ችግር የለውም። እሷ ስጨርስ ትገባለህ። ማን የገባው? እሺ፣ እኔ ደግሞ ከኛ ውስጥ የሚያወራ መስሎኝ ልለቀል። እጅ እንደ አፍ። ስለዚህ አይን ምናምን ነገር ይኖራል። አይን ለማየት ነው የተፈጠረው። ጆሮ ደግሞ ለመስማት ነው። እግር ለመሄድ ነው አይደለ? እዛ ሲነሱ ማለት ነው ከነ። ስለዚህ ተራክቦ እንትናችን ሴክስ ኦርጋናችን በዛን ሰዓት ከተነሳ ምንድን ነው አገልግሎቱ?
አገልግሎቱ ፈንክሽን የሚያደርገው ምንድነው? በዛ ሰዓት ለፍርድ ነው የምንቆመው እኔ እስከማውቀው ድረስ ሙሉ አካላችን ያለ። ስለዚህ እንደዛ ነው። ስለዚህ በኢስላም አስተምሮት መብላት መጠጣት አለ በጀነት ውስጥ። አደምና ሐዋ መጀመሪያ የነበሩበት ጀነት መብላትና መጠጣት፣ ማግባት፣ መጋባት፣ መዘወጅ የሚባለው ነገር ነውር ካልነበረ የጀነት ስርዓት ከነበረ አሁን ደግሞ የምንመለሰው አደምና ሐዋ ወደ ነበሩበት ጀነት ነው ብላችሁ ካመናችሁ መብላት፣ መጠጣት፣ መዘወጅ፣ መጋባት አለ። ምናልባት እንደ ባይብል ከሆነ ማቴዎስ 21 ላይ እንደዛ ኢየሱስ እንደ መላእክት ይሆናሉ የተባሉት በሰማይ ያሉ ወደ ሰማይ የሚሄዱ ሰዎች ናቸው። ራዕይ ዮሐንስ 14 ላይ ስትመለከቺ 144,000 የሚባሉ ሰዎች ከሴት ጋር ያረከሱ ድንግሎች ናቸው፣ ከምድር የተዋጁ ናቸው፣ ወደ ሰማይ እንዲሄዱ ይላል። እነዛ ሰዎች ትንሣኤ የሚገባቸው ብሎ ነው ሉቃስ ላይ የሚተነትነው። የሚገባቸው እያለ የሚናገረው ማለት ነው። እና እነዛ ሰዎች ምንድነው የሚሆኑት? ለ144,000 የሚባሉት እንደዛ ናቸው። ምክንያቱም በሰማይ እንዳሉት መላእክት ይሆናሉ ሲባል መላእክት በሰማይ ማግባት መጋባት አይችሉም። ምድር ላይ ግን ሲመጡ አግብተዋል ይላል መጽሐፋችሁ። መጥተው አግብተዋል፣ ተጋብተዋል እያለ ይናገራል። እና ከዛ አንጻር በእኛ መዘወጅ የሚባል ነገር አለ ማለት ነው። ቀጣይ ጥያቄ አለሽ? ኦኬ እሺ፣ ለእስካሁኑ አመሰግናለሁ። እስኪ ስለ እስልምና የተወሰነ ነገር ብትለኝ። እሺ፣ ምን ስለመሰረቱ ከመሰረቱ ስጠይቂ ነው አንቺ ያው አንዳንድ ጊዜ እንትን ምንለው ማለት ነው። አንዳንዴ ከባድ ነው እንትን ማለት ግን እኛ ያው ምናምነው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህ አንድ ነው ብለን እናምናለን። በአንድነቱ ላይ ሁለትነት ሶስትነት የለበትም ብለን እናምናለን። ሕያው ነው፣ በሕያውነቱ ላይ ሞት የለበትም። አምላክ ነው፣ በአምላክነቱ ሰውነት የለበትም። ጥበቃው ያልተለየነን፣ በጥበቃው ላይ እንቅልፍ የለበትም። ኃያል ነው፣ በኃያልነቱ ላይ ድካም የለበትም። በጌትነቱ ባርነት የለበትም። ይህ ሰማይና ምድርን ፍጥረታትን በአጠቃላይ የፈጠረ አምላክ አንድ አምላክ አለ። ከሁሉ በላይ ሆኖ ነው የሚኖረው። ከአርሽ በላይ ነው የሚኖረው። አርሽ ማለት ዙፋን ነው። ትልቁ ፍጥረቱ ዙፋን የሚባል ፍጥረት አለው። ዙፋን የሚባለው ፍጥረት ጋር ጊዜም ቦታም ታይምና ስፔስ ይጠናቀቃሉ። እሱ ደግሞ ከታይምና ከስፔስ ውጭ ሆኖ ይኖራል ማለት ነው። አንዱ አምላክ ማለት ነው። ከኛ ጋር በባህሪያቱ፣ በእውቀቱ፣ በማየት፣ በመስማት፣ በችሎታው ከኛ ጋር ግንኙነት አለው ማለት ነው። ይሄ አንድ አምላክ የአምልኮ ሀቅ የሚገባው እሱ ብቻ ነው። ከሱ ውጭ የሚመለክ አምላክ የለም። ምናጎበድደው፣ ምንጠራው፣ ምንመጀነውም ከሱ ውጭ የለም። እሱ ከሱ ስም ውጭ የለም። ራሱ እሱን ነው ምንጠራው። እሱ ነው የሚያድነንም ምንሰግድለትም። ድሮ እንደውም ይፈቀድ ነበረ የአክብሮ ስግደት የሚባለው በጥንት ጊዜ ይፈቀድ ነበር። ቁርአን ከወረደ በኋላ ግን ተከለከለ። ለምን? የአክብሮ ስግደትና የአምልኮ ስግደት ልዩነታቸው ሰው ሲያገኙ ሰዎች የአክብሮ ስግደት ይሰግዳሉ። የአምልኮ ስግደት ደግሞ ምንድነው ልዩነቱ ካልሽኝ ለአንድ አምላክ የትም ቦታ ሆነሽ የትም ቦታ መቀበል የሚችል ነው። ነገር ግን ምን አደረጉ? የአክብሮቱን ስግደት ሰዎች ወሰዱትና የአምልኮ ስግደት አደረጉት። ለምን? ማርያም በሌለችበት፣ ገብርኤል በሌለበት፣ ሚካኤል በሌለበት ሳያገኟቸው በሩቅ ሆኖ እንደ ፈጣሪ ለነሱ መስገድ ጀመሩ። ስለዚህ ቁርአን ሲወርድ ይውላ ተከለከለ። ስለዚህ ምንጎባደደውም ምናሸረግደውም ምንተናነስለትም ምንሰግደው ምናመልከው የአምልኮ ሀቅ የሚገባውን አንድ አምላክ ሰማይና ምድርን የፈጠረ የኢብራሂምን አምላክ የይስሐቅን አምላክ የያዕቆብን አምላክ ጥንት የነበሩ ነቢያትን አደምና ሐዋን የፈጠረ የሁሉ ነገር ፈጣሪ የሆነ አንድ ፈጣሪ አለ። የአምልኮ ሀቅ የሚገባው ማለት ነው። ከጥንትም ጀምሮ የነበረ አለ፣ አሁንም ያለ አላ አወል ወላ አኺር የሚባል አለ። መጀመሪያም መጨረሻም የሌለው አንድ አምላክ አለ። እሱን ነው የምናመልከው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ታዲያ ምንድን ናቸው ካልሽኝ፣ ረሱል ሰለላሁ ዐለይሂ ወሰለም ኦንቶሎጂካሊ ሰው ናቸው። ከሰው ያለፈ ነገር የላቸውም። መልአክም አይደሉም፣ አምላክም አይደሉም። እሳቸው እንደኔና እንዳንቺ ሰው ናቸው። ምናልባት ካንቺ የሚለዩት ጾታቸው ወንድ ስለሆነ ነው። ታዲያ ከኛ ልዩነታቸው ምንድን ነው ብለን ስንል ሜታፊዚካል ልዩነት አላቸው። በማንነት ይለያሉ። እሳቸው ረሱል ናቸው፣ መልእክተኛ ናቸው። እሳቸው ነብይ ናቸው፣ የነቢያት መደምደሚያ ናቸው፣ መቋጫ ናቸው። እሳቸው ከእሳቸው በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለ፣ የመጨረሻ ናቸው እሳቸው ማለት ነው። እና በፍጥረት ዓለም ውስጥ እኛ ከአላህ ቀጥሎ የምንወዳቸው የምናከብራቸው እሳቸውን ነው። አላህ ስለወደዳቸውና ስላከበራቸው እንወዳቸዋለን፣ እናከብራቸዋለን። የተለየ ደረጃ ግን አንሰጣቸውም። እሳቸውን ድረሱልን ብለን አንጠራቸውም። አይሰሙም። እሳቸውም ራሳቸው ለምን? መለኮትነት የላቸውማ። ሁሉንም የሚሰማ ሁሉንም የሚያውቅና ሁሉን ነገር ደግሞ የሚመለከት አንድ አምላክ አላህ ብቻ ነው። ከዚህ ውጭ የምናመልከው የለም ማለት ነው። ይሄ ነው ትምህርታችን። ኦኬ፣ አመሰግናለሁ በጣም። ሚላት ከመውጣትሽ በፊት ትንሽ ነገር ልስጥሽ። እኔም ከክርስትና ወደ እስልምና
ስለመጣሁ ያው አንዴ በትልቁ አድርጉኝና ሁለት ጥቅሶችን አሳያታለሁ ይሻላል። ምንድነው ሃይማኖቱ ብለሽ ነው የምታምኙ? እንደ ክርስትና ኦርቶዶክስ ሃይማኖት ከኢቨን ክርስቶስ በነበረበት ዘመን ራሱ ያልነበረ ሃይማኖት። ይህንን ሄደሽ ጠይቂ እሺ። ኦርቶዶክስ ሃይማኖት ማለት ኢቨን ክርስቶስ ራሱ በነበረበት ዘመን ኦርቶዶክስ የሚባል እምነት አይታወቅም። ከዛ በኋላ ነው ሲወርድ ሲዋረድ መጥቶ ክርስትና እየተገነጣጠለ መጥቶ ኦርቶዶክስ የሚባለው ሴክት የተፈጠረው። አብርሃም ሃይማኖት የለውም ነበር እንደናንተ እምነት። አዎ ሃይማኖት አልነበረውም። ፈጣሪውን ጠይቆ ፍጥረታትን በቃ የተፈጠሩትን ውሃንም ፀሐይንም በመጨረሻ በእኛ አምላክ ፀሐይ ተናበበን፣ የፀሐይ አምላክ ሆይ ተናገረኝ ብሎ በዛ አማካኝነት ነው ፈጣሪውን ያገኘው። ከዛ በኋላ ግን እምነት ኖሮታል። ጣዖት አምላኪ ነበር ከዛ በፊት። ያው ስለዚህ አብርሃም ሃይማኖት የለውም፣ ግን አንድን አምላክ አግኝቶ አንድን አምላክ ይታዘዝና ይገዛ ነበር አይደለም? ያው እሱኛው ቃል የአምላክን ይህን የሰማይ ከቅድም ጀምሮ ኡስታዝ ሲነግርሽ የነበረው ያንን አምላክ የሚታዘዝ ሰው ሙስሊም ይባላል በአረብኛ። እሺ ከዛ አምላካችን አላህ በቁርአን ላይ ምን አለ መሰልሽ? ኢብራሂም አለ ይሁዲ አልነበረ ክርስቲያንም አልነበረ፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረ አለ። እዚህ ጋር አሁን ቁርአን ላይ አምላካችን አላህ ሲነግረን ኢብራሂም ይሁዲ አልነበረም ማለት አይደለ? ትክክል ነው አይደል? እዚህ ጋር የሚለው አዎ ክርስቲያንም አልነበረም ማለት እዚህ ጋርም ትክክል ነው። እኔ ኦርቶዶክስ እንደመሆኔ ክርስቲያን መሆኑን ነው መቀበለው። ያመነው እግዚአብሔርን እንደሆነ ነው። አዎ ግን ክርስቲያን አልነበረም። ሄደሽ ጠይቂ፣ ችግር የለውም። ክርስትና ክርስቶስ ራሱ በነበረበት ዘመን ያልነበረ ሃይማኖት ነው። ግን አይሻ ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ። ኢኒሴንስ አይሻ ቀጥተኛ መንገድ ላይ የነበረ ሰው ነው። ወደ ትክክለኛው መንገድ ያዘነበለ ያንን መንገድ የሚመራ ሰው ነበረ። አንድ ደግሞ ጥቅስ ላሳይሽ። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ላንብብልሽማ። ኢየሱስም መለሰ አለ፣ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። ይሄኛውን እንዴት ነው የምትረጁ ሜላት? አብ መሆኑን ነው፣ አባቱ አብ መሆኑን፣ ወልድ ደግሞ ልጅ ነው። ግን እሱ ምን አለ? የኔን አባት እናንተ ማን ትሉታላችሁ አለ? አምላካችን። አዎ ስለዚህ እነሱ ከጥንት ጀምሮ ነቢያት አምላካችን የሚሉት ማንን ነበረ? እግዚአብሔር አብን። ወልድንስ ይሉታል? ወልድ በስጋ ተገለጠ። የስላሴ አስተምሮት ለነሱ በሚገባ መልኩ ወደሱ ሳይሆን በጥንት ዘመን ነቢያቶች አምላካችን የሚሉት አብን ብቻ ነው። ወልድን አይሉትም፣ መንፈስ ቅዱስ። ይሄንን ኢየሱስ ነው ያለ። ኢየሱስ ምን አለ? እናንተ አምላካችን የምትሉት የኔን አባት ነው አብን ነው አላቸው። አብን። ይህንንም ጥቅስ ያዥና ይውሺ ከጥንት ጀምሮ ነቢያት አብን ብቻ ነበር የሚገዙት፣ አብን ብቻ ነበር የሚታዘዙት። አብ ማለት ኢየሱስ ክርስቶስን የፈጠረው ኢየሱስ ክርስቶስን ወደ ምድር የላከው ነው። እኛም አንድ አምላክ የምንለው ኢየሱስ ክርስቶስን የፈጠረው ኢየሱስ ክርስቶስን ወደ ምድር የላከውን አምላክ ነው። እሱ አምላክ ደግሞ ከጥንት ጀምሮ ነቢያት ሲገዙት ሲታዘዙት ነበረ። ስለዚህ ይህም ፈጣሪ የሚገዛና የሚታዘዝ ሰው ሙስሊም ይባላል። ሌላ ምንም ትርጉም የለውም። ሙስሊም ማለት ላይክ ነቢዩ መሐመድ ከመምጣታቸው በፊት የነበሩ ሙስሊሞች በቀን 5 የሚሰግዱ፣ ኮፍያ የሚያደርጉ፣ ፂማቸውን የሚያሳድጉ፣ አዛን እንደዚህ አይነት ጀለቢያ የሚለብሱ ምናምን ነገር አይደለም። ሙስሊም ናቸው ምን ማለታችን ነው? አንድን አምላክ የሚታዘዙ የሚገዙ ናቸው ማለት ነው። አንድን አምላክ የሚታዘዝና የሚገዛ ሰው ምንድነው ተባባልን ሜላት? በእስልምና ነው። እኔ ደግሞ የኦርቶዶክስ እምነት ተከታይ ነኝ። ያ እንትን ነው የሚያሳምነው ምን ኢስላም መሆኑ። እኔ የማምነው እግዚአብሔርን ማምለኩን ነው። ምክንያቱም አሁን እሱ ምን ታደርጊያለሽ መሰለሽማ፣ አብርሃም ምን ሃይማኖቱ ምን እንደነበረ ሄደሽ አስተማሪዎችን ጠይቂ። እሺ አሁን ዝም ብሎ አንቺ መሙላት ነውና አደራ እምልሽ ምን መሰለሽማ፣ አደራ እምልሽ ማለት ነው ስለ እስልምና ሃይማኖት የትኛውንም አስፈሪ የትኛውንም አይነት አጸያፊ ነገር ብትሰሚ መተሽኛን ከመጠየቅ ወደኋላ እንዳትይ።
ምናልባት ቅር ይላቸዋል፣ ሊከፋቸው ይሆን፣ አስቀይማቸው ይሆን ብለሽ ቅንጣት ስጋት እንዳይገባሽ። ምንም አይነት ነገር እስልምና ላይ ጥያቄ ብትሰሚ መተሽ ጠይቂን። እኛ ለመጠየቅ በጣም በጣም ደስተኞች ነን። እኛን ስደቡን፣ ችግር የለውም። ገባችሁ አይደለ? እኛ አምላካችንና መልእክተኛውን አትስደቡብን ነው በቃ። በተረፈ የፈለግሽውን ጥያቄ ያስደነገጠሽም ያሸማቀቀሽም የሰማሹ ውልብ ያለብሽ ጥያቄ ካለ መተሽ ጠይቂ። እኛ ጥያቄዎቻችሁን ለመመለስ በጣም ደስተኛ ነኝ። ይሄን ለማለት ነው። ቀጥሉ። ኦኬ፣ አመሰግናለሁ በጣም ማሻአላህ። ጀዛከላሁ ኸይረን ጃብር፣ አላህ ይጨምርልህ። ሜላት አንቺንም አላህ ሂዳያ ይስጥሽ። በጣም ጥሩ ወሳኝ ጥያቄዎችን ነው የጠየቅሽው። ፍቃደኛ ከሆንሽ እኔም አንድ ሁለት ነገር ልጨምርልሽና ኢንሻአላህ ሌላ ጊዜም እንደዚህ እየመጣሽ መጠየቅ ትችላለሽ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሕመቲል ዓለሚን ረቢ ሽራህ ሊ ሰድሪ ወየሲር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። ኡስታዝ ወሒድ፣ ኡስታዝ ጃቢርም በጣም ወሳኝ ጥያቄዎችን ከነ ማስረጃ አብራርተውልሻል። እኔም አንድ ሁለት ልጨምርልሽ። ለምሳሌ አንድ ሰው ከክርስትና ወደ እስልምና ሲመጣ ኢየሱስንም ጭምር ማርያምንም ጭምር ከድሮ በፊት ከድሮ የበለጠ ያከብራቸዋል። እንዴት ካልሽ ለምሳሌ አላህ በቁርአኑ ሲናገር መርያም ዒሳን ተሸክማ ወይ ደግሞ ልጇን ይዛ በመጣች ጊዜ ወደ ህዝቦቿ በመጣች ጊዜ ምን አላት? ፈአተት ቢሂ ቀውማ ተሕሚሉ ልጁን ተሸክማ በመጣች ጊዜ ህዝቦቿ ወይ ደግሞ በዛን ጊዜ የነበሩ ሰዎች ምን አላት? ያ ኡኽተ ሃሩን ማካን አቡክ ምራአ ሰውእ ወማካነት ኡሙክ በግያ፣ አባትሽ እኮ መጥፎ ሰው አልነበረም፣ እናትሽም እኮ ዝሙተኛ አልነበረችም፣ እና አንቺ ይህንን ልጅ ከየት አመጣሽ ብሎ በጠየቋት ጊዜ የዛኔ አላህ ማርያምን ቃል ያስገባት ነገር ነበር። እሱስ ምንድነው? አንቺ አትናገሪ ብሏት ነበር። አላህ በወህይ አሳወቃትና የዛኔ ፈአሻረት ኢለይህ በጣቷ ወደ ህፃኑ አመለከተች። የዛኔ ህፃኑ ምን አለ? እኒ አብዱላህ እኔ አላህ ባሪያ ነኝ። አታኒል ኪታብንም ሰጥቶኛል፣ መጽሐፍንም ሰጥቶኛል። ወጀዐለኒ ነቢያ መልእክተኛም ነቢይም አድርጎኛል አለ። ወጀዐለኒ ሙባረከን አይነማ ኩንቱ የትም ስፍራ ቢሆን የተባረኩ አድርጎኛል። ወውሳኒ ብሰላት ወዘካት ማ ዱምቱ ሐያ ሰላትንም እንድሰግድ ዘካንም ምስኪኖችንም እንድረዳ አላህ አዞኛል በህይወቴ እስካለው ድረስ። የትም ቦታ ቢሆን የተባረኩ። እኛ ዒሳ የተባረኩ ስንል ክርስቲያኖች ለኛ ብሎ ኃጢአታችን ስለተሸከመ የተረገመ ብላችሁ ነው የምታምኑት። ስንጠይቃችሁ እንዴት የአላህ መልእክተኛ እንዴት የተረገመ ነው ብለን ስንጠይቃችሁ ደግሞ በዚህ ላይ የምትመልሱት አይ ለኛ ስል ነው የምትሉት። እስቲ እኔ ልጠይቅሽና ለአንቺ ብሎ የአምላክ ልጅ የተረገመ ይሆናል? አይሆንም። ታዲያ ክርስቲያኖች ዶክትሪን ወይ ደግሞ የክርስትና ራሱ የተመሰረተው በመስቀል ላይ ነው። ኢየሱስ ለዓለም ሁሉ ተሰቀለ ብላችሁ ነው የምታምኑት። መስቀሉ መጽሐፍ ቅዱሱ ደግሞ የሚለው ኦሪት ዘዳግም ላይ በመስቀል ላይ የተሰቀለ ሁሉ የተረገመ ነው የሚለው። ያንን ይዘው መጽሐፍ ክርስቲያኖች ኢየሱስን እንደተረገመ አድርጎ ነው የሚወስዱት። እኛ ደግሞ ዒሳ የተባረከ ነው ብለን ነው የምናምነው። ታዲያ እዚሁ አንቺው አመዛዝነሽ ሂጂ። አይ እኛ የተረገመ ነው ብለን አናምንም። የኛን አንቺ አታምኝም። መጽሐፍ ቅዱስ በመስቀል ላይ የተሰቀለ ሁሉ ምንድን ነው? እንደ ወንበዴ ተይዞ ነው የተሰቀለው። ያም ደግሞ የሆነበት የራሱ ፖይንት አለው፣ የመጣበት አመጣጥ አለ። አንቺ ግን አታምኝም። በመጽሐፍ ቅዱሱ ማለት ነው በመስቀል ላይ የተሰቀለ ምን ብሎ ነው መጽሐፍ ቅዱስ የሚያስተምረው? መስቀል የተዘጋጀው ለወንበዴዎች ነበረ። እዛ ላይ የተሰቀለው መጽሐፉ ምንድን ነው? ተይዞ ነበረ የተሰቀለው። እዛ ላይ በመስቀል ላይ የተሰቀለ ምንድን ነው ብለው እየከፈትኩልሽ ነው። ወንበዴዎች ነበሩ በመስቀል የሚሰቀሉት። ስለዚህ የተረገሙ ናቸው አይደለም? ያንን ነገር ጌታ ሽሮታል። ምን ብሎ ነው ሽሮ? ራሱ ሽሮ ግን እዛ ላይ የተሰቀለው ብለሽ ነው የምታምኚው አይደለም? እሱ በመሰቀሉ ነው መርገምነቱ የተሻረው እና ያ እርግማት በሱ ላይ ነበር አልነበረም በጭራሽ። ስለዚህ ኢየሱስ ያለ ምክንያት ነው የተገደለው ማለት ነው። ምክንያቱም ኃጢአት ምንም ነገር ሳይኖር ንጹሕን ኢየሱስ ነው የገደሉት ማለት ነው። የሰውንም ኃጢአት ሳይሸከም አይደለም። ስለዚህ ለአንቺ ብሎ ጎበዝ ዓላማ ስላለው ነው። ስለዚህ ለአንቺ ብሎ አልተሰቀለም ማለት ነው ኢየሱስ።
ለኔ ብሎ ነው የተሰቀለው እኮ። ላንቺ ወንጀል ላንቺ ኃጢአት ብሎ አይደል የተሰቀለው? አዎ ንጹህ። ስለዚህ ኃጢአትሽን ከተሸከመ ኢየሱስ ኃጢአትሽን ከተሸከመ ኃጢአት ለየሰውን ኃጢአት የተሸከመ ሰው ምንድነው የሚሆነው? ያ ሁሉ ኃጢአት ይዞ የተባረከ ነው የተረገመ ነው የሚሆነው? ኃጢአቱ ስለኔ ነው እኮ። ኃጢአቱ ያንቺ ነው። ያንቺን ኃጢአት ተሸክሞ ነው የተሰቀለው አይደለም? አዎ። ስለዚህ የዓለም ሁሉ ኃጢአት በሱ ላይ ካለ ያ ሰው የተባረከ ነው ወይስ የተረገመ ነው? ሰው የሆነ አምላክ ነው እሱ። ወደ ሌላ አትይቆ የዚሁን ጨርስና ይሄንን የሰውን ሁሉ እርግማን ከተሸከመ የተረገመ ነው ወይስ የተባረከ ነው? ፍጹም እሱ የተረገመ አይደለም። አይ ማለት ካቃተሽ ችግር የለውም። እሺ ልለፍልሽ፣ ችግር የለውም። እሺ ልቀጥል። ከዛስ እኔ አብዱላህ እኔ አላህ ባሪያ ነኝ። አታኒ አልኪታብ መጽሐፍን ሰጥቶኛል። ወጀዐለኒ ነብይም አድርጎኛል። አንቺ በመጽሐፍ ቅዱስ ኢየሱስ ነብይ መሆኑን በመጽሐፍ ቅዱስ አንድም ቦታ ላይ አላነበብሽም? ነብይ መሆኑን ሳይሆን እግዚአብሔር አብ እንደላከው አባቱ እንደላከው። እሺ ነብይ መሆኑን አላየሽም? እስኪ ብታሳየኝ ነብይ ነኝ የሚልበትን ቦታ። ጃይ እስቲ ዮሐንስ ወንጌል ምዕራፍ 4 ጀምሮ ከቁጥር 19 ጀምሮ ያለውን አክፈተልኝ እስቲ። ጃ አለ ረመዳን አለ ኡስታዝ ረመዳን ስንት ረመዳን መክፈት ይችላል እንዴ? ረመዳን እሺ ስንት ነው ኡስታዝ? ዮሐንስ ወንጌል ምዕራፍ 4 ከቁጥር 19 ጀምሮ ያለውን አንብብልኝ እስቲ። ዮሐንስ ወንጌል ምዕራፍ 4 ቁጥር 19። እሺ ላምብቦ ወይስ ልክፈተው? ክፈትልኝ፣ ከስክሪኑ ክፈትልኝ። ኔላት አቤት። ሴቲቱ ጌታ ሆይ አንተ ነቢይ እንደሆን አያለሁ ነው ያለችው ለኢየሱስ። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ልሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ሴቲቱ ምን አለችው ኢየሱስን? አንተ ነቢይ እንደሆንክ አያለሁ። ኢየሱስ ይህንን ቃል ክደዋል? እኔ ነቢይ አይደለሁም ብሎ ክደዋል? አልካደም። ልቀጥልልሽ። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ልሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኝኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ያላት። ኢየሱስ ሰግድ ነበር አይደለም? አዎ። ለማን የሰገደው? እኔ ኦርቶዶክስ እንደመሆነ የማምነው አንድም እግዚአብሔር ወልድ ወደዚች ምድር ሲመጣ ለአርአያና ለምሳሌነትም ጭምር ነው። ችግር የለውም። ለማን የሰገደው? ኢየሱስ የሰገደው ለማን ነው? እኔ የማምነው ለአብ ነው። ለአብ እንደሆነ ሁሉ ደግሞ በቃ መልስሻል። ችግር የለውም። የስጋ ፈቃድም አለ እዚች ጋር ለአርአያነትም ለምሳሌነትም ጭምር ነው። እንዲህ አድርጉ እንዲሁኑም ሲለን ጭምር ነው። ትንሽ ራቅ አድርጎ እስኪ ጃያን ትንሽ ራቅ አድርጎ እስኪ ይሄ ስግደት የምን ስግደት ነው? እስኪ አብራሪልን። ወደ 21 ላይ ተመለስ። 21 ላይ ተመለስልኝ። ኢየሱስም እንዲህ አላት አንቺ ሴት እመኚ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። በኢየሩሳሌም ያለው ምንድን ነው? ለምሳሌ እንደ ኦርቶዶክስ እንደመሆንሽ መጠን ምንድን ነው በኢየሩሳሌም ያለው ምንድን ነው? ቤተ መቅደስ ነው አይደለም? አዎ። እሺ ጎበስ። ስለዚህ ታዲያ ኢየሱስ ለምናውቀው እንሰግዳለን ስል ያ እሱ የሚያውቀው የሰገደለት የምሰግድለት ማን ነው? አብን ነው አይደለም? አብ ለኢየሱስ ምንድን ነው? አባቱ ነው። አምላኩ አይደለም? የባህሪ አባቱ ነው። አምላኩ አይደለም? አይደለም። እሺ ጃይ ዮሐንስ ወንጌል ምዕራፍ 20 17 ክፈትልኝ። ጃብር አለ?
እሺ እስቲ አንብብልን እስቲ ሚላት አቤት አንብብልን እስቲ። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። ኦኬ አምላኩ ማን ነው እዚህ ጋር? እሺ የኦርቶዶክስ እምነት አስተምሮ አለ። እንደኛ አስተምሮ እሺ የአክብሮትም ጭምር ነው። እዚች ጋር ወልድ ወደዚች ምድር ሲመጣ ብዙ ቦታ ላይ አብን እያገዘፈ እናያለን እና አብም እንዳለ ማሳያ ነው፣ እሱ ብቻ እንዳልሆነ። እሺ በዚህ ጥቅስ መሰረት ወደ አባቴና ወደ አባታችሁ ስል ወደ አምላኬና ወደ አምላካችሁ ስል በዚህ ጥቅስ መሰረት አብ ለኢየሱስ ምንድን ነው? አብ ለኢየሱስ ምንድን ነው? የባህሪ አባቱ ነው። የባህሪ የሚለውን ቃል እዚህ ውስጥ አግኝተሻል? እዚህ ውስጥ ሳይሆን ሌላ የመጽሐፍ ቅዱስ ክፍሎች ውስጥ አለ። እሺ ችግር የለውም። ማስረጃ አለሽ የባህሪ አባት መሆኑን? አሁን መጽሐፍ ቅዱስ እጄ ላይ የለም። እሺ ብቻ ይከፍትልሻል። ጥቅሱን ተናገሪ። ችግር የለውም። አሁን ከሌለሽም ችግር የለውም። ሌላ ጊዜ ይዘሽ ነይ። ግን በመጽሐፍ ቅዱሱ መሰረት በመጽሐፍ ቅዱሱ እቺን ብቻ ልጨርስልሽና ኡስታዞች ይቀጥላሉ። እና በመጽሐፍ ቅዱሱ መሰረት አብ ለኢየሱስ አምላኩ ነው። ይህንን ብቻ አይደለም። ለምሳሌ ማርቆስ ወንጌል ምዕራፍ 12:28 ጀምሮ ያለውን እስቲ አንድ ክፈትልኝ እንጃ። ዮሐንስ በማርቆስ ወንጌል ምዕራፍ 12 እሺ ቁጥር ስንት? ማርቆስ ወንጌል ምዕራፍ 12 ከቁጥር 28 ጀምሮ ያለውን እስቲ ክፈትልኝ። ከጸሐፎቹም አንዱ ቀርቦ ሲከራከሩ ሰማና የምለውን ከዛ እስቲ እንቀጥል። እሺ ከጸሐፎቹም ሌላ ተይውልሽ። ከጸሐፎቹም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማናቻይቱ ናት ብሎ ጠየቀው ይላል። ኢየሱስም መልሶ እንዲህ አላት። ኢየሱስ መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አለ። አምላካችን አንድ ጌታ ነው። አምላካችን ብሎ እየተናገረ ያለው ማን ነው? ኢየሱስ ነው አይደለም? ያው አምላካችን ስል ኢየሱስ አምላክ አለው የለውም? የእሱ አምላክ የኛ አምላክ ነው አይደለም? የኛ አምላክ የእሱም አምላክ ነው አይደለም? ነው በለበሰው ስጋ አማካኝነት ነው። እሺ በቃ ጨርሻለሁ። ኢንሻአላህ አላህ ሂዳያ ይስጥሽ። ኢንሻአላህ ቀጥሉ።